ቀን ውስጥ ተደጋጋሚ ጠዋት ማታ በመጠጣት የጎን ቦርጭና ቦርጫችሁ ቀጭን ነኝ ቦርጭ አለኝ ለምትሉኝ ሁላችሁም መፍትሄ ይዤላችሁ መጥቻለሁኝ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙ አይመን ቤተሰቦች ደህና ናቸው ወይ? ሰላም ናቸው ወይ? ፍቅር ሰላም አብዝቼ ለእናንተ ተመኘሁኝ። ቤቱ ስትገቡ ላይክ፣ ሼር፣ ሰብስክራይብ የደውሏን ምልክት መጫናችሁን እንዳትረሱ። ላይክ ማድረጋችሁን ሁሌም አረጋግጡ። የሚጠቅማችሁና የምትወዱት ነገር ቤታችሁ ላይ ቁጭ ብላችሁ ውፍረታችሁ የምትቀንሱበት መንገድ እሙ አይመን ሁሌም ይዛ ብቅ ትላለች። እናንተን ለማስደሰት እኔም የማስደሰታችሁን እንዳትረሱ። እያያችሁ ግን እንዳታልፉት። ላይክ ግጩትና እለፉ። የኔ ማሮች፣ የኔ ቅኖች፣ የኔ ውቦች እንግዲህ ዛሬ ይዤላችሁ የመጣሁት በሁለት እህቶች ኮሜንት ምክንያት ነው። ዛሬ ይዤው የመጣሁት ከሙን ምንድን ነው ላላችሁኝ፣ የጎን ቦርጭ ያጠፋል ወይ ላላችሁኝ፣ ቦርጫችን ያጠፋል ወይ ላላችሁኝ፣ ጡት ይነካል ወይ ላላችሁኝ፣ ጡት ይቀንሳል ወይ ላላችሁኝ ሁላችሁም መልሳችሁን ይዤ ብቅ ብያለው። ከናንተ የሚጠበቀው ቤቱን ላይክ ማድረግ፣ ሼር፣ ሰብስክራይብ ማድረግ፣ ለጓደኞቻችሁ ማከፋላችሁን እንዳትረሱ። በቀላሉ ውዕድ እቤታችሁ ላይ ቁጭ ብላችሁ እንዴት ቦርጭ ያለ ምንም ስፖርት ያለ ምግብ ያለ ምንም አይነት እንቅስቃሴ ውፍረታችሁን ድርግም አድርጋችሁ የምታጠፉበት ቪዲዮ ነው። ይጠቅማችኋል። ላይክ ሼር ማድረጋችሁን እንዳትረሱ። እዚህ ጋር ማታ እንዳጋጣሚ ቪዲዮ ቲክታክ ላይ ሰርቼው ነበረ። ይሄ ቪዲዮ ከዛ ቫይራል ወጥቶ እጅግ በጣም ብዙ ሰው ጥያቄ ስለጠየቀኝ በዚሁ ሌላ ቪዲዮ አዲስ ከምሰራ በዚሁ እያሳየዋቸው ለምን አልሰራም ብዬ ወሰንኩኝ እላቸዋለሁኝ። የኔ ምርጦች፣ የኔ ማሮች እንግዲህ እዚህ ጋር ያለኝ በትንሹ ኩባያ በሁለት ኩባያ ውሃ ወይም ደግሞ የተጨመቀ ሎሚ፣ የጭማቂው ሳይሆን እንደዚህ እኔ እንዳደርጉት 4 ቦታ ቆራርጣችሁ ውሃውን ለብቻ አውጥታችሁ እንትኑን ቅጠሉን ብቻ እንደዚህ በማንተክተክ ከውሃው ጋር መጀመሪያ በደንብ አንተክትኩት። ከዛ በኋላ ከሙን ምንድን ነው ላላችሁ መዳም ቤት ሆናችሁ ከሙን ካላወቃችሁ እንግዲህ ያውስ የእናንተ ጥፋት ነው። አይ ከሙንና ሰኑት ይለያያል የምትሉ ከሆነ ሰኑት ለብቻ ከሙን ለብቻ አድርገሽ አሳይ ለምትሉኝ ከሆነ ችግር የለውም። በቀጣይ ቪዲዮ ወይም ደግሞ ነገ የማሳያችሁ ይሆናል ማለት ነው። ከዛ በኋላ እዚህ ጋር 2 ኩባያ ውሃና የሎሚው የሎሚው ውሃ አልጨመርኩኝም እኔ ማለት ነው። የሎሚ ውሃ ከጎን አውጥቼ ምን አረኩት? የሎሚው ቅጠል ብቻ ከውሃው ጋርና ከሙኑ ጋር እንደዚህ አንተከተኩት ማለት ነው። ስለስንት ደቂቃ አንተከተኩት? ለ20 ደቂቃ ያክል አንተክትኬዋለሁ። በደንብ እንደ ሻሂ ወይም ደግሞ እንደዚህ ከለሩ እስከሚቀይር ድረስ በደንብ ትክትክ አድርገዋለሁኝ። ካንተከተኩት በኋላ ከ20 ደቂቃ በኋላ አውርጄ በባዶ ሆዴ ማታ ጠዋት እጠጣለሁ ማለት ነው። የምበላውን ቁርስ አስተካክላለሁ። እራት አልበላም። ወይም ደግሞ እራት ብስኩት የለም ብስኩት፣ ዝም ብሎ ብስኩት የሀገራችን ብስኩት የጨው ብስኩት ነው የምበላው። የስኳሩ ብስኩት አልበላም። እንደ አጋጣሚ እሱም ከራበኝ ነው እንጂ ካራበኝ እኔ እራት አልበላም። አለበለዛ ብርቱካን ወይም ትፋ ወይም የተለያየ ቅጠላ ቅጠሎች ወይም ደግሞ የተለያየ ፍዋኮች አትክልቶች መመገብ ትችላላችሁ እናንተ ማለት ነው። አይ እንደፈለኩ መገባለሁ፣ እንደፈለኩ በላለሁ፣ እንደፈለኩኝ እሆናለሁ ብሎ ማለት ውፍረታችሁ ከመቀነስ ወደኋላ ይጨምራል እንጂ አይቀንስባችሁም ማለት እወዳለሁ ማለት ነው። የሆነች ልጅ በጣም እየቀነሰች በጣም ኦቨር እየቀነሰች በየቀኑ ቢያንስ ግማሽ ኪሎ እየቀነሰች እች ልጅ ውፍረቷ እያስተካከለች እያለ በመሀልም የሆነ ጊዜ በጣም ይርባታል። በቃ ስትመገብ ስትጠጣ ሄደች። ያው ውፍረቱ ጨመረ፣ አልቀነሰላትም። እንደ አሁን ብትል እየቀነሰላት አይደለም። ምክንያቱም በመሀል እየቀነሳችሁ እያለ የፈለጋችሁት ምግብ እነዚህ በተለይ የሚያወፍሩ ምግቦች የምትበሉ ከሆነ ፋይዳ የለውም። የመዳም ከሙን ማትጨርሱ፣ ሎሚ ማትጨርሱ፣ ጨጓራችሁም
እንዳያልቅባችሁ። ስለዛ ማድረግ ያለባችሁ ነገር ስቴፕ ባይ ስቴፕ ስትጀምሩ እናንተ እውነት እቀንሳለሁ ወይ፣ እውነት እችላለሁ ወይ፣ እውነት አድርገዋለሁ ወይ ብላችሁ አስባችሁ አውርዳችሁ አውጥታችሁ ካልሆነ በስተቀር ዝም ብላችሁ እቀንሳለሁኝ ከቀነስኩኝ በኋላ እበላለሁኝ እመገባለሁኝ ብሎ ማለት በጣም ከባድ ነው። እና ደግሞ ጡት ይነካል ወይ ጡት ይቀንሳል ወይ ላላችሁ በደንብ ነው የሚቀንሰው። እንዳውም ከቦርቹ አፋጥሮ የሚቀንሰው ምንድን ነው? ጡት ይቀንስባችኋል ማለት ነው። ጡት በጣም ነው የሚቀንሰው። ከፈለጋችሁ ቲክታክ ላይ ሄዳችሁ ወይም ደግሞ ከቲክታክ የምትመጡ በእርግጠኝነት ኮሜንት ታነባላችሁ። በቲክቶክ የሚሰጡ ኮሜንታተሮች የሚሰጡ ምስጋናዎች አሉ። ያን ቪዲዮ መመልከት ደግሞ በእርግጠኝነት የቀነሱም ልጆች ስላሉ እኔም ደግሞ በጣም ጡቴ ይህን ያክልም ባይሆንም ነገር ግን ከወለኩኝ በኋላ ትንሽ ጨምሮብኝ ነበረ። ከዛ በኋላ ይሄን ስጠቀም ቦርጭ አጠፋለሁ ብዬ ነበር እየተጠቀምኩ የነበረው። እኔ እንዳጋጣሚ ቦርጭም ጡቴም አጠፋለኝ ማለት ነው። ስለዛ በቀላሉ ሁኔታ ቤታችሁ ላይ ቁጭ ብላችሁ ምንም አይነት እንቅስቃሴ ምንም አይነት ስፖርት ሳትሰሩ ቤታችሁ ላይ ቁጭ ብላችሁ ቤታችሁ ላይ በሚገኝ ነገር መጠቀም ትችላላችሁ ማለት ነው። እና ደግሞ ሌላ ዋና ዋና ጥያቄዎች ምንድነው የምትሉኝ? የሚወልድ ምንድነው የሚባለው እርግዝና ያለበት ሰው ይሆናል ወይ? የምታጠባ እናት ይሆናል ወይ? አይሆንም። የምታጠባ እናት አይሆንም። እርግዝናም ያለበት ሰው አይሆንም። ለምን በሉኝ ደማችሁ ይጠጣዋል። ደም ስለሚቀንስ አሁን ምሳሌ ውፍረት ከደም ጋር የተያያዘ ነው አይደለ? ስለዛ ይሄን መጠየቅ አግባብ ነው ብዬ አልገምትም። በደንብ ነው እንትን የሚለው ማለት ነው ደም የሚቀንሰው። ስለዛ እኔ ለእርግዝናና ለአጥቢ እናት አልመክርም ነው። ለማንኛውም ሌላው ጥያቄ ዋናው ጥያቄ በመጨረሻ የማረሳው ጥያቄ ከወገብ በታች መክሳት ወይም መጨመር ለምትፈልጉ ኮሜንት አስቀምጡልኝ። በቀጣዩ ቪዲዮ እሰራላችኋለሁ። የፈለጋችሁ ጥያቄ ለመመለስ ዝግጁ ነኝ። እናንተ ብቻ ለብዙ ሰው ተደራሽነት እንዲኖረው ላይክ፣ ሼር፣ ሰብስክራይብ አድርጉ። አንደኛ። ሁለተኛ ነገር ደግሞ ከጎኔ ሆናችሁ ለምታበረታቱኝ በርቺ፣ እናመሰግናለን ለምትሉኝ ክበሩልኝ። እና ደግሞ ኮሜንት ስር የፈለጋችሁ ጥያቄ ጠይቁኝ። ለፀጉር፣ ለቅንድብ፣ ለፊት ሳሙና አሰራር ከፈለጋችሁ እኔ የተለያየ ነገር እሰራበታለሁ። ሲመቻችልኝ ብዙ ነገር አድርግበታለሁ። ይሄ ቻናል ካሁን በኋላ ግን ከፈጣሪ በታች እናንተን ተማምኜ እናንተን ይዤ ነው። ስለዛ ለሁሉም ሰው ሼር ላይክ እንዲያደርጉ ለጓደኞቻችሁ ለወፍራም ጓደኞቻችሁ ሼር አድርጉላቸው። እና ደግሞ ደም ብዛት ያለበትም ሰው መጠቀም ይችላል። የደም ብዛት፣ የስኳር የተለያየ መድኃኒት ሰራለሁኝ። ውዶችዬ እወዳቸዋለሁኝ። በሌላ ቪዲዮ እንገናኝ። መልካም ቆይታ እመኝላችኋለሁ።